ሰላም ጤና ይስጥልን ውድ የዋንቱ ሚዲያ ተከታታዮቻችን እንደምን ቆይታችኋል? ለሰዓቱ ከያዝነው መረጃዎች መካከል የፋኖ ኃይሎች ከአማራ ውጪ መንቀሳቀስ መጀመራቸው ተሰማ፣ የአብይ እቅድ በአዲስ አበባ ላይ በሽመልስ አብዲሳ አንደበት ተጋለጠ፣ ጠቅላይ ሚኒስትሩ ባለሀብቶችን ፋኖን ትደግፋላችሁ ሲል ወቀሱ፣ የኢትዮጵያ ንግድ ባንክ ከተወሰደብኝ ገንዘብ አብዛኛውን አስመለስኩ ሲል መናገሩና ሌሎች ዘገባዎች ይገኙበታል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጉ እንዳይዘነጋ እያልን ወደ ዝርዝር ዜናዎቻችን አለፈን። በቅድሚያ የፋኖ ኃይሎች በተለያዩ የጎጃም አካባቢዎች ባለፉት ተከታታይ 4 ቀናት ዋና ዋና መንገዶችን ጭምር በመዝጋት ከባድ ትንቅንቅ እያደረጉ ይገኛሉ። በሜጫ ወረዳ ገርጨጭ መራዊ ቀጠናን አጠቃሎ ትላንት ከተደረገው ውጊያ በኋላ የደቡብ ሜጫ አካባቢዎች ላይም ከባድ የተኩስ ልውውጥ ተደርጓል። በተለይ በደቡብ ሜጫ አንድ ቤተክርስቲያን ላይ ከባድ መሳሪያ ተተኩሶ ጉዳት መድረሱን ነው የታወቀው። በታሪካዊቷ ላሊበላ ኤርፖርት ዙሪያ ከባድ የተባለ ውጊያ እየተደረገ ሲሆን ቀን በረራውን ያከናወነ የነበረው የመንገደኞች አውሮፕላን ከኤርፖርት ሲነሳ የፋኖ ኃይሎች በአካባቢው ይታዩ እንደነበር የመረጃ ምንጮች ተናግረዋል። ከላሊበላ ጋሸና እስከ ሰቆጣ ባለው መስመር የተለያዩ ቦታዎች ላይ ጥቃት መሰንዘሩ ታውቋል። በወሎ ደግሞ የፋኖ ኃይሎች ወደ ውርጌሳ የገቡ ሲሆን ውጫሌ፣ ሰሜን ወሎ፣ ሮቢት፣ ይስማ ንጉስ፣ አምባሰል ወረዳና ከታ አካባቢዎችን አጠቃሎ ውጊያው እንደቀጠለ ነው። በተለይ በአምባሰል ወረዳ በአገዛዙ የተተኮሱ ከባድ መሳሪያ ህጻናት ላይ ጭምር አሰቃቂ ጉዳት ማድረሳቸውን የመረጃ ምንጮቻችን ገልጸዋል። ከባድ መሳሪያው ከሀይቅ ከተማ አካባቢ እንደተተኮሰ ነው የተሰማው። በተያያዘ ዜና የብልጽግናው ጦር ሲመራ የነበረው ኮሎኔል ሸዋ ተመቶ ቆስሎ ሆስፒታል የገባ ቢሆንም አሁን ግን ህይወቱ እንዳለፈ ነው የተሰማው። ትላንት የሸበል በረንታን የቢቸናን ሰራዊት ሲመራ የነበረው የአገዛዙ ጦር አዛዥ ኮሎኔል ሸዋ ሆስፒታል ውስጥ ሕክምና ሲከታተል ቢቆይም ህይወቱን ማትረፍ አልተቻለም። በሌላ ዜና የብልጽግናው ጦር ከነ አጃቢዎቹ ደመሰስኩት ያለው የፋኖ አዛዥ ቃለ መጠይቅ ሰጥቶ የአገዛዙን ውሸት አጋለጠ። በዮፍታሔ ንጉሴ ክፍለ ጦር የበላይ ብርጌድ እና የንስር ኮማንድ አዛዥ 10 አለቃ አንዳርጋቸው አዲስ በማቻከል ወረዳ በተካሄደው ከፍተኛ ውጊያ መገደሉን የብልጽግናው ጦር በፌስቡክ ገጹ አሳውቆ ነበር። ተገደለ የተባለውን አንዳርጋቸው አዲስ እንደተናገረ የአገዛዙን ጦር መደምሰሳቸውን ገልጾ በዚህ ግራ የተጋባው የብልጽግናው ጦር እኔን እስከ አጃቢዎቹ ደመሰስኩት ሲል ህልሙን ተናግሯል ብሏል። በሌላ ዜና የፋኖ ኃይሎች ከክልሉ ውጪ ካሉ ታጣቂዎች ኃይሎች ጋር ጥምረት በመፍጠር ጥቃት መክፈታቸው ታወቀ። ይህን ተከትሎ በቤንሻንጉል ጉሙዝ ክልል ውስጥ በሚገኙት አንዳንድ ቦታዎች ውጊያ መደረጋቸውንና እንደ መተከል ባሉ አካባቢዎች የነበሩ እስረኞች መለቀቃቸው ነው የታወቀው። የፋኖ ኃይሎች ቃል አቀባይ የሆነው ሲናገር የአማራ ፋኖ በጎጃም ከጉሙዝ ታጣቂዎች ጋር ባደረገው የረጅም ጊዜ ንግግር የፋኖን ትግል አምነው በመቀበላቸውና እንዴት መጀመር እንዳለባቸው በማመን በማንዱራና በግልገል የጉሙዝ ታጣቂዎች በስርዓቱ ወታደሮች ላይ ከፍተኛ ጥቃት ፈጽመዋል። ማንዱራና ግልገል በለስ ተብሎ በሚጠሩ 2 ቦታዎች ላይ ውጊያ የተጀመረ ሲሆን በአማራ ፋኖ በጎጃም ስር ነው የተቀናጀ ጥቃቱ የተፈጸመው። ወደ ቀጣዩ ዜና ስንሻገር የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ በግፍና በኢፍትሐዊነት ከቀየው ፊንፊኔ እንዲሰደድ የተደረገውን የኦሮሞ ሕዝብ ወደ ቀደመ ስፍራው እንዲመለስ እያደረግን ነው ሲሉ በይፋዊ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት ተናግረዋል። የኦሮሞ ሕዝብ ለዘመናት ሲደርስበት በነበረው መገፋት የተነሳ ከተማዋን ለሌሎች ለቆ እስከ መውጣት ደርሷል ያሉት ሽመልስ ይህም መገፋት ሄዶ እትብቱ በተቀበረበት ፊንፊኔ የባዕድነት ስሜት እንዲሰማውና በራሱ ቀይ ላይ ባይተዋር እንዲሆን ተደርጓል ብለዋል። ከተማዋ በሌሎች የበላይነት ስር ሆና በተለይም የኦሮሞ ህዝብ ለዘመናት እንደ ባዕድ የመመልከት አካሄድን ስትከተል ቆይታለች ያሉት ርዕሰ መስተዳደሩ ለዚህ ማሳያ የሚሆኑ በከተማዋ አንዳችም የኦሮሚያ ህዝብ ማንነት የሚገልጽ ምልክት አለመኖሩ ነው በማለት ጠቁመዋል። ከዚህ በኋላ ግን መንግስታችን ያለፈውን የውድቀት ታሪክ ጉዳትና መፈናቀል ማውራት እንዲህ ተደርገን ብሎ ስሞታ ማቅረብ አይሻም ሲሉ ገልጿል። ይልቁንም የተገኘውን እድል በመጠቀም ትላንት በህዝባችን ላይ ሲደርስ የነበረውን ግፍና በደል ለመካስ ብሎም ለአንዴና ለመጨረሻ ጊዜ ለማስቆም አዲስ ምዕራፍ ከፍተን ወደ ስራ ገብተናል ብለዋል። በዚህ መሰረት መንግስት በግፍ ከቀየው የተፈናቀለውን ህዝብ በመመለስ በከተማዋ በሁሉም ዘርፍ ካሉ እድሎች ተጠቃሚ እንዲሆን ለማድረግ በከፍተኛ ትኩረት እየተሰራ ይገኛል ሲሉ ጠቁመዋል። አዲስ አበባን በዚህ ወቅት ስንመለከት በፖለቲካው፣ በኢኮኖሚ፣ በማህበራዊ እንዲሁም በባህል የህዝባችንን ሰፊ ተሳትፎ የሚሹ እጅግ ግዙፍ የሆኑ ፕሮጀክቶች እየተሰሩ ይገኛል ያሉት ሽመልስ ይህም ሀሳባችንን ከግብ ለማድረስ ትልቅ መሳሪያ ይሆናል ብለዋል። እየተሰሩ ካሉት ከነዚህ ፕሮጀክቶች መካከል የክልሉ ፕሬዝዳንት ጽህፈት ቤት፣ የኦሮሚያ ፖሊስ ኮሚሽን፣ የኦሮሚያ ጠቅላይ ፍርድ ቤት፣ የኦቤን ሚዲያ ኮምፕሌክስ፣ የኦሮሚያ ምርጥ ዘር ኢንተርፕራይዝ፣ የኦሮሞ አርት ማሰልጠኛ ማዕከል፣ የኦሮሞ ባህላዊ ምግብ አሰራርና
ስልጠናና ዝግጅት ማዕከል፣ የኦሮሞ ባህላዊ እቃዎች ማሳያና የገበያ ማዕከል፣ ሲንቄ ባንክ፣ ቡሳ ጎናፎ እንዲሁም የተለያዩ ኢንተርፕራይዞችን በጥቂት ማንሳት ይቻላል ሲሉ ገልጸዋል። እስካሁን ያለው አፈጻጸም መንግስት የህዝባችንን የዘመናት ጥያቄዎችና እውነትን ወደ ቦታው ለመመለስ እንዲሁም ቃል የተገባውን ለመፈጸም ያለውን ቁርጠኝነት ያሳየ ነው ብለዋል። አሁንም የህዝባችንን ያልተመለሱ ጥያቄዎች በሂደት ለመመለስ በትኩረት እንሰራለን ያሉት ርዕሰ መስተዳደሩ ህዝባችንን ከከተማው መግፋትና ማሳደድ ግን ከዚህ በኋላ አክትሞለታል ሲሉ መልእክታቸውን አስተላልፈዋል። ይህ በእንዲህ እንዳለ ሽመልስ አብዲሳ ያስተላለፈውን መልእክት አስመልክቶ አብይ አህመድ በይፋ ዓላማው ምን እንደሆነ በግልጽ የታወቀበት ጉዳይ ነው ሲሉ እንዲሁም አብይ አህመድ አጋር ይሆኑኛል ብሎ ያሰባቸው በሙሉ ከጎኑ ሸሽቷል። በኦሮሚያ ሙሉ በሙሉ ድጋፍ የለውም። ስለሆነም ሽመልስ አብዲሳ በግልጽ ስለ አዲስ አበባ የተናገረውን እንደ ቀድሞ አብይ አህመድ የሚያስተባብልበት ምክንያት የለውም ሲሉ በጉዳዩ ላይ አስተያየት የሰጡ ሰዎች ገልጸዋል። ከኦሮሚያ ክልል እንዲሁም ከአዲስ አበባ የኦሮሞ ህዝብን እንዲፈናቀል ያደረገው ማን ነው ለሚለው ጥያቄ ባለፉት 27 ዓመታት የነበረው የኦህዴድ መንግስትና በኦሮሚያ የሚንቀሳቀሱ ተቃዋሚዎችን ለመግደል የተቋቋመው ኮሬ ነገኛ በዋነኝነት ኃላፊነቱን እንደሚወስዱ የተገለጸ ሲሆን ኦህዴድ ስልጣኑን በያዘበት ጊዜ ስዬ አብርሃ በጻፈው መጽሐፍ የኢትዮጵያ እስር ቤቶች በሙሉ ኦሮምኛ ቋንቋ ይናገራሉ ማለታቸውን እንዲሁም ታዬ ደንዳ ከሸኔ ጋር የሚደረገውን እርቅ በማጨናገፍ ሰዎች እንዲገደሉ የሚያደርገው ራሱ የአብይ አስተዳደር ነው ብሎ የተናገሩት የሚዘነጋ አይደለም። ተጨቁነናል፣ ተበድለናል የሚሉት የኦሮሞን ህዝብ ከጀርባ እየወጉ ከፊት በኦሮሞ ህዝብ ደም ስልጣን የያዙ የኦሮሞ ፖለቲከኞች ትልቁ ግባቸው የአዲስ አበባን ህዝብ በማፈናቀል አዲስ አበባን የግል ማድረግ ነው ሲሉ የመረጃ ምንጮች ተናግረዋል። ወደ ሌላው ዜና ስንሻገር ጠቅላይ ሚኒስትር አብይ ባለሀብቶች ታጣቂዎችን በገንዘብ ይደግፋሉ ሲሉ ወቀሰ። በኢትዮጵያ ባለሀብቶች በተለያዩ ቦታ ለሚገኙ ታጣቂዎች የገንዘብ ድጋፍ እያደረጉ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ወቀሱ። ጠቅላይ ሚኒስትሩ ከታማኝ ግብር ከፋዮች ጋር ባደረጉትና ባለፈው ሳምንት ማብቂያ በመንግስት መገናኛ ብዙሃን በተላለፈው ውይይት ላይ ባለሀብቶች ታጣቂዎችን በገንዘብ ባለመደገፍ እንዲተባበሩ ጠይቀዋል። ጠቅላይ ሚኒስትሩ ከባለሀብቶች በሚደረግላቸው ድጋፍ የታጠቁ ቡድን መሪዎች ከፍተኛ መጠን ያለው ንብረትና ገንዘብ እያገኙ እንደሆኑም ተናግረዋል። አንዳንድ በተለያዩ ቦታ የሚታገሉ ሰዎች እስከ 10 ቤት በአባቱ በወንድሙ ያለው ሰው አለ። በረሃ ታጋይ አታጋይ የሚባሉ ሰዎች በጣም ሀብታሞች ናቸው። እዚያ ተቀምጦ መነገድ የሚችሉ ከሆነ ሰላም ጋር ምን አመጣቸው? ሰላም ከሆነ ንግድ የለም ማለት ነው ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ባለሀብቶች ታጣቂዎችን ይደግፋሉ የሚለውን ክስ ለማጠናከር ምሳሌ ሲያቀርቡ በቅርቡ እንኳን $5 ሚሊዮን ወጥቶ በአንዱ ባንክ ይዘናል፣ ከፍተኛ ብር ነው የሚንቀሳቀሰው ብለዋል። ባለፈው ቅዳሜ መጋቢት 14 2016 የተላለፈውና 1 ሰዓት ከ20 ደቂቃ በፈጀው ውይይት ጠቅላይ ሚኒስትሩ ታጣቂዎችን በመደገፍ ባለሀብቶች ላይ ወቀሳ ሰንዝረዋል። ሀብታሞች ደግሞ ማወቅ መላቅ ስለሚመስላቸው እዚህም ይጫወታሉ፣ እዚያም ይጫወታሉ፣ እነዚህ እኛን እየተከበራችሁ ይላሉ፣ እዚያ እናንተ ጀግና ይላሉ። ሰዎቹ እየተታለሉ አገር ያምሳሉ፣ ወጣቶችም ያልቃሉ ሲሉ ተናግረዋል። ጠቅላይ ሚኒስትሩ እንደ ማስረጃ ያነሱት ሌላ ጉዳይ ደግሞ ከሀገር የሚወጡ ባለሀብቶችን ነው። አንዱ ማስረጃ የሆኑ ሰዎች ጠፍተው ይሄዳሉ። ለምንድን ነው እገሌ የጠፋው? ጥሩት ወደ ሀገሩ ይመለስ ሲባል አይፈልግም። ያደረጋቸው የገንዘብ ዝውውሮች ይታወቃል ብሎ ስለሚያስብ አይፈልግም ብለዋል። ቀጥሎም ጠቅላይ ሚኒስትሩ እኔ የማረጋግጥላችሁ ከዚህ በኋላ የኢትዮጵያን መንግስት በሽፍታነት ወይም በአማጺ መንገድ መጣል ሳይሆን መነቅነቅ አይቻልም ብለዋል። በስተመጨረሻ ወደ ያዝነው ዜና ተሻገርን። የኢትዮጵያ ንግድ ባንክ ከተወሰደበት 800 ሚሊዮን ብር አብዛኛውን ማስመለሱን ገለጸ። የኢትዮጵያ ንግድ ባንክ በገንዘብ ዝውውር ስርዓት ላይ አጋጥሞት በነበረው ችግር ምክንያት ከ800 ሚሊዮን ብር በላይ ወጪ ተደርጎበት እንደነበር አስታወቀ። የባንኩ ፕሬዝዳንት አቶ አቤሳኖ ዛሬ ማክሰኞ መጋቢት 17 2016 ዓ.ም በሰጡት መግለጫ እንዳመለከቱት ችግሩ አጋጥሞ በነበረበት ጊዜ ደንበኞች በአካውንታቸው ካለው ገንዘብ በላይ ብር ወጪ በማድረግ ወይም በማዘዋወር ነው የተወሰደበት። የሀገሪቱ ትልቁ ባንክ የኢትዮጵያ ንግድ ባንክ ከሳምንት በፊት መጋቢት 8 ምሽት ላይ በተፈጠረበት ችግር ከፍተኛ መጠን ያለው ገንዘብ በደንበኞቹ እንደተወሰደበት ሲገልጽ ቆይቶ ነበር። ባንኩ ጤናማ ያልሆነ ባለው መንገድ ደንበኞቹ የወሰዱበትን ገንዘብ እንዲመልሱ በተለያየ መንገዶች ጥረት ሲያደርግ የነበረ ሲሆን ለመመለስ ፈቃደኛ ያልሆኑትን ደግሞ ስማቸውንና ፎቶቸውን ይፋ በማድረግ በሕግ እንደሚጠይቅ ሲያሳስብ ቆይተዋል። ፕሬዝዳንቱ ዛሬ በሰጡት መግለጫ ከተወሰዱት ከ800 ሚሊዮን ብር በላይ ውስጥ 3/4ኛው ማለትም ከ620 ሚሊዮን ብር በላይ መልሶ በእጁ ማስገባቱን ገልጿል። ከ10 ቀናት በፊት የኢትዮጵያ ንግድ ባንክ ያጋጠመውን የሲስተም ችግር ተከትሎ የተወሰኑ አገልግሎቶች በጊዜያዊነት እንዲቆሙ ተደርገው ያጋጠመው ችግር እንዲስተካከል
መካከል መደረጉ ይታወቃል። የኢትዮጵያ ንግድ ባንክ ችግሩ ካጋጠመው በኋላ ምን ያህል ገንዘብ ወጪ እንደተደረገበት ከመግለጽ ተቆጥቦ ቢቆይም የተለያዩ ምንጮች የገንዘቡን መጠን ከ100 ሚሊዮን እስከ ቢሊዮን እንደሚደርስ ሲገልጹ ነበር። በዚህ ክስተት ውስጥ ገንዘብ ከመክፈያ ማሽኖች በማውጣትና ወደ ሌሎች ባንኮች በማዘዋወር ዋነኛ ተጠርጣሪዎች ሆነው ስማቸው ሲነሳ የነበሩት የከፍተኛ ትምህርት ተቋም ተማሪዎች፣ ከ80 ዓመታት በላይ ዕድሜ ያለው የኢትዮጵያ ንግድ ባንክ በሀገሪቱ ውስጥ በደንበኞችና በቅርንጫፎች ብዛት እንዲሁም በገንዘብ አቅም ቀዳሚ የሆነ ግዙፍ መንግስታዊ የፋይናንስ ተቋም ነው። እንደ ስታትስቲክስ መረጃ ከሆነ በሀብት ብዛት በምስራቅ አፍሪካ ሀገራት ውስጥ ከሚገኙ ባንኮች ቀዳሚ የሆነው ንግድ ባንክ እንደ አውሮፓውያኑ አቆጣጠር በ2022 አጠቃላይ ንብረቱ 23 ቢሊዮን ዶላር ይገመታል። 1 ትሪሊዮን ብር ጠቅላላ ሀብት መሰብሰብ የቻለው የኢትዮጵያ ንግድ ባንክ የሀገሪቱ ዋነኛ ተቋማት ከሚባሉ ጥቂት ተቋማት መካከል አንዱ ነው። ውድ የዋን ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። እስከ ፍጻሜ አብራችሁን ስለቆያችሁ እያመሰገንን መልካም ጊዜን ተመኘን።